የዘፈን ዳርዳሩ እስክስታ ነው አለ ያገሬ ሰው። ቤተሰብ ብሩኬ አሁን እያደረገ ያለው ነገር የሚጋቡበት ቀን የቀረበ ይመስላል ከንግግሩ አንፃር ማለት ነው። ይሄንን ነገር ብታፈጥሉት ነው የሚሻለው፣ ቶሎ ብትጋቡልን ነው የሚሻለው። ካልሆነ ግን እኛ በብዙ ነገሮች መጠመድ ሰልችቶናል። ምክንያቱም የተረጋጋ ህይወታችሁን ነው ማየት የምንፈልገው። አንዴ እዚህ ጋር ብሩኬ ሴት አመጣ፣ አንዴ ወለደች ምናምን የሚባሉ ነገሮችን መስማትን የሰለቸን እኛ የጨረቃ ፋሚሊ ማለት ነው። ይህንን ነገር ተገንዝባችሁ ለጨረቃ ፋሚሊ ስትሉ በዚህ ጉዳይ ውስጥ እየተጎዳች ያለችው ሀይሚ ስለሆነች ከዚህ ሁሉ ነገር አውጥተህ ብትጋቡ ነው የሚሻለው። ብሩኬ አንድ ብትሆኑ ነው የሚሻለው ለኛ እንጂ ብዙ ነገሮች እየተዘበራረቁ እናንተንም እያስጨነቀ ከናንተም ተርፎ ለጨረቃ ፋሚሊ የሚያስጨንቁ ነገሮች ይህንን ነገር ማስወገድ አለባችሁ ብዬ አስባለሁ። ምክንያቱም ለመጠናናት ለመተዋወቅ እናንተ ቢያንስ 2 ዓመት ቆይታችኋል። 2 ዓመት ደግሞ በቂና ከበቂ በላይ ነው። ካሁን በኋላ መጋባት ነው በቃ የቀራችሁ። አንድ ላይ ሆኑና ተደመሩ በቃ። ከዛ በኋላ ሁሉም ነገር አንድ ስትሆኑ ደስ ይላል። እኛም ዩቲዩበሮች ስለ አንድነታችሁ ነው የምናወራው ማለት ነው እንጂ ብሩኬ እንትናን አመጣ፣ ብሩኬን እንትና ተወደዋለች ምናምን ማለቱ ራሱ በጣም ሰልችቶናል። የምሬን ነው የምላችሁ። እና ትላንትና እንደጀመርከው የሽማግሌውን ጉዳይ እንድትልክ እንፈልጋለን፣ እውነት እንድታደርገው እንፈልጋለን። ምክንያቱም እች ልጅ እዚህ ቤት ውስጥ በጣም እየተጨነቀች ነው ያለችው። የጨረቃ ፋሚሊ ይሄን ነገር አስተውላችኋል እንዴ? ግን እንዴ የምሬን እኮ ነው የምላችሁ። በጣም ተጨንቃለች። ይዋት እንጂ እንዴ አንድ ቤት ውስጥ ቀንና ማታ መቀመጥ ቀልድ ነው እንዴ? ላይምሮዋ ራሱ ጥሩ አይደለም እንዴ። ልጅቷ እኮ በጣም ተንገላታች። እኔ ግን ብሩኬ አሁን ያልገባኝ ነገር ከማን እየደበካት እንደሆነም አልገባንም እኮ እኛ። ግልጽ እያደረክልን አይደለም። ልጅቷን ልክ እንደ እንስሳ አሰርካት አንድ ቤት ውስጥ። በጣም ተማራ ነው የምታወራው። ከቤት ውስጥ ለመውጣት ያላት ጉጉት ትላንትና አይተናታል። መውጣት ትችያለሽ ስትላት ምን ያህል እንደተደሰተች አይተሃል። ተነስታ ነው ሄደችው። ውጪው ይናፍቃል እኮ። እች ልጅ እየተጎዳች ነው ያለችው። የጨረቃ ፋሚሊ ለምንድን ነው አበጀህ ጎበዝ የምትሉት ግን? ኮመንቱን ሳነብ ነበር ትላንትና። አብዛኞቻችሁ ይሄ ነገር ተመችቷችኋል። ለምን እንደሆነ አላውቅም። እንዴ የሁለቱ አንድነት ብቻ ነው እንደሚታያችሁ። በዚህ መሃል እኮ ሀይሚ እየተጎዳች ነው። የምሬን ነው የምላችሁ፣ እየተጎዳች ነው እንዴ። በቃ ሰላም ያለውና ነፃነት ያለው ህይወት ነው ለብሩክም ለሀይሚም የሚገባቸው እንጂ እንደዚህ እስር ቤት ውስጥ ሆና የነሱን አንድነት ብቻ የሚታያችሁ ሰዎች ግን ምናችሁን ነው የሚያማችሁ እንዴ? በጣም እኮ እየተጎዳች ነው ማርያምን። እንዴ በጣም ታሳዝናለች። ስለዚህ ቢያንስ ለብሩኬ እናንተ ኮመንት ላይ ለሁለቱም የሚበጀውን ነገር ብትነግሯቸው ነው የሚሻለው። ሀይሚን አግቶ ቤቱ ስላስቀመጣት የሆነ በቃ ደስ ብሏችኋል። እንደዚህ አይደረግም። ለምን መሰላችሁ? ሚዛናዊ ነው መሆን ያለባችሁ። ምክንያቱም ለብሩኬና ለሀይሚ ፍቅር ዘብ እንደቆማችሁ ሁሉ ለነሱም ጤና ለነሱም ምቾት መጨነቅ አለባችሁ። ምቾት ከሌላቸው ምቾታቸው እየተጎዳ ከመጣ የነሱ አንድነት አይባልም ለኔ። እና ስሙት። ይሄን ድምጽ ሰማችሁታ? ይሄንን ድምጽ ሰማችሁት? ያለችውን ነገር እባክህ አውጣኝ በቃ እያለች ነው። በእግዚአብሔር እያለች እየለመነችው ነው። የግድ ካሜራ ላይ አካኪ ዘራፍ ማለት አይጠበቅባትም። እችልት ምሬቷን እየተናገረች ነው ያለችው። ድምጿን ቀንሳም ቢሆን ምሬቷን እየተናገረች ነው ያለችው። የግድ የተጨነቀ ሰው የተቸገረ ሰው የግድ እንቧ ከረጆ እኮ መፍጠር የለበትም። የተማረ ሰው ማለት እንደዛ ነው። በቃ በአግባቡ ይሄ ሁኔታው ያለችበት ሁኔታ እንዳልተመቻት ለብሩኬ እያስረዳችሁ ነው ያለችው። ብሩኬ ግን እየተረዳት አይደለም። ስለዚህ እንደዚህ ማድረግ አለበት ብዬ አላምንም በራሴ ብሩኬ። ምክንያቱም ለሀይሚ የሚያሰጋትን ነገር መጋፈጥ ነው ያለበት። ምክንያቱም አንተ ከጎኗ መሆንህ ምን ጋር ነው ጥቅሙ? ከእያንዳንዱ ነገር እሷን ልትጠብቃት አይደል እንዴ? የጋሽዬን አደራ ተቀብለ ሀይሚን የወሰድካት። ስለዚህ አደራህን እያስታወስክ ነገሮችን በሙሉ ብትጋፈጥላት ነው የሚሻለው እንጂ እንደዚህ እየተጎዳች ቤት ውስጥ መቀመጥ አለባት ብዬ ተገቢ ነው አላለም። ስለዚህ ነገሮችን በማስተዋል ብታደርጋቸው ነው የሚሻለው ብሩኬ። የምሬን ነው የምልህ። ካልሆነ ግን እቺ የምትወዳት ሀይሚ ልትጎዳበት ትችላለች።
የምሬን ነው የምልህ። ስለዚህ አንተም እንደራስህ የምትወዳት ከሆነ በቃ የሐሳቧን ተረዳት። ገባ? የሐሳቧን ተረዳት። የምትፈልገውን ነገር እወቅላት። በቃ እንደዛ ካደረግ አንተ በቃ የኃላፊነትን ተወጥተሃል ማለት ነው። አደራህንም ተወጥተሃል ማለት ነው። ትልቁ ነገር ይሄ ነው በቃ የሃይሚ ደስታ ስለሆነ። ካልሆነ ግን እንደዚህ ያስጨነካት እንደዚህ እሷም እየደበራት ካንተ ጋር የምትቀጥለው ነገር ጥሩ እየሆነ አይሄድም። ምክንያቱም ከትንሽ ጊዜ በኋላ ይመራታል ቤት ውስጥ ብቻዋን መቀመጧ። ከዛ ካንተ ጋር ግጭት ውስጥ ትገባለች ትግስቷ ሲያልቅ ማለት ነው። እና አንተ ትግስቷ እስከሚያልቅ ድረስ መጠበቅ አለብህ ብዬ አላምንም በራሴ። እሷ የምትፈልገውን ነገር ከመናገሯ በፊት እንዲሁ አይተሃት ለመረዳት ሞክር። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ማታ እንገናኛለን። ቻው።